ሰላም እንደምን አላችሁ ክቡራን የቻናላችን ቤተሰቦች። እንደምታውቁት ይሄ ቻናል ጠቃሚ መረጃዎችን፣ ወቅታዊ ነገሮችን እንዲሁም የትምህርት መረጃዎችን ወደ እናንተ የምናቀርብበት የሳይንስ ኤንድ ቴክኖሎጂ ቻናላችን ነው። ዩኒካቤልን ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ በማድረግ ተቀላቀሉን እያልኩኝ ወደ እናንተ የማደርስላችሁ ሐሳብ ምንድነው ከዘንድሮ 12ኛ ክፍል ውጤት መለቀቅ ጋር በተያያዘ እንዲሁም ደግሞ ስለ ሪሚዲያል ተማሪዎች የመቁረጫ ነጥባቸውን ብቻ ከትምህርት ጋር ከዘንድሮ አካዳሚክ ኢንፎርሜሽንን ጠቅለል ያለ መረጃ ለእናንተ ብዙ ጥያቄ ስለነበረ በውስጥ መስመርም በኮሜንትም በጣም በርካታ ጥያቄዎችን ስቀበል ስለነበረ ለነዛ ጥያቄዎች ጠቅለል ያለ መረጃና ምላሽ ወደ እናንተ አቀርባለሁ ማለት ነው። እሺ ከመጀመሪያው እንጀምር። የ2018 የ12ኛ ክፍል ፈተና ውጤት ይፋ የሚደረግበትን ቀን ከዛሬ 2 ወይም 3 ቀናት በፊት ቅዳሜ ዕለት ፕሮፌሰር ብርሃኑ ነጋ በጋዜጣዊ መግለጫቸው ላይ እንግዲህ አሳውቀዋል ይፋ እንደሚደረግ። ግን ይፋ ይደረጋል ያሉት ትላንት ወይም ሰኞ ከጧት ወይም ደግሞ ዛሬ ማክሰኞ ከሰዓት እንደሚሆን ነበር ያሳወቁት። ብዙዎቻችሁ በዚህ መሰረት እየጠበቃችሁ ነው። አሁን ከሰዓታት በፊት እንግዲህ መረጃዎች ወጥተዋል፣ ብዙዎቻችሁ አይታችኋል ብዬ አስባለሁ። የ2018 የ12ኛ ክፍል ውጤት ተማሪዎች መመልከት የሚችሉት እንግዲህ ከዛሬ 1 ሰዓት በኋላ ነው፣ ከምሽቱ ማለት ነው። አሁን ከትንሽ ሰዓታት በኋላ ወይም ይሄንን ቪዲዮ እያያችሁ ምናልባት ያላችሁ ከሰዓቱ ካለፈ በኋላ ምናምን ሊሆን ይችላል። ብቻ የተለቀቀው የ2018 12ኛ ክፍል ፈተና ለቀቀው ዛሬ ነሐሴ 19 ከምሽቱ 1 ሰዓት ላይ ነው ማለት ነው። እሺ ተማሪዎች ውጤታቸውን የሚያዩበትን ደግሞ የተለያዩ አማራጮችን አስቀምጠዋል። ከነዚህም አማራጮች ውስጥ እንግዲህ የቴሌግራም ቦቶች ዌብሳይት አለ። ስለዚህ በእነዚህ አማራጮች ገብታችሁ ታያላችሁ። እነዛን ምናልባት ያላገኛችሁ ካላችሁ ከዚህ ቪዲዮ ላይ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። እንዲሁም የኛ ቴሌግራም በጣም ብዙ ነገሮችን ትምህርታዊ ነገሮችን የምንወያይበት የዩኒካቤል የቴሌግራም ቻናላችን አለ። የሱንም ሊንክ ዲስክሪፕሽን ላይ አስቀምጥላችሁና እዛ ጋር ደግሞ በጣም ብዙ ተማሪዎች አሉ፣ ከነሱ ጋር እንወያያለን አንድ ላይ ማለት ነው። ይሄ አንደኛው መረጃ ነው። ሁላችሁም ምናልባት የሰማችሁት ካላችሁ ሰምታችኋል ብዬ ተስፋ ስለማደርግ ማለት ነው። ይሄ የ2018 ውጤት መለቀቅ ነው። እንግዲህ እንደምታስታውሱት ባለፈው ፕሮፌሰር ብርሃኑ ነጋ ስለ 2018 የ12ኛ ክፍል ሲናገሩ በአንጻራዊነት ካለፉት ዓመታት የተሻለ ውጤት የተገኘበት ጥሩ ነው። ስለዚህ ለሁላችሁም እኔ መልካም ውጤት እመኝላችኋለሁ ለተፈተናችሁ ልጆች። ግን ደግሞ ስለ ሪሚዲያል ፕሮግራም እና ስለ ተያያዥ መረጃዎች ደግሞ ቀጣይ ላይ እንደሚያሳውቁ ነው የተናገሩት። የ2018 12ኛ ክፍል ወስዳችሁ ውጤታችሁ ምናልባት የማለፊያ ነጥብ ያላመጣችሁና ከማለፊያው ጋር በጣም ተቀራራቢ የሆነች ውጤት ትንሽ አነስ ያለች ውጤት ምናምን ያመጣችሁ ልጆች ለእናንተ ሰፊ የሆነ የሪሚዲያል እድል አለ። ግን ይሄም ያልተወሰነና ትምህርት ሚኒስቴር በይፋ የሚያሳውቀው ልክ እንዳሳወቀው ወደ እናንተ ምናደርሳችሁ ነው ማለት ነው። ከምንም በላይ ግን አሁን በጣም ብዙ ጥያቄ እኔ ሳስተናግድ የነበረው የአምና የ2017 ወይም በዚህ ዓመት 2018 ላይ ሪሚዲያል ተከታትለው የሪሚዲያል ፈተና ወስደው ወደ ፍሬሽማን የሚያሳልፋቸውን ውጤት እየጠበቁ ያሉ ልጆች አሉና በጣም ብዙ ሰው ጥያቄ ሲጠይቀኝ ነበረ። መቼ ነው የኛ ውጤት የሚለቀቀው? ስለኛ ውጤት ምን ትላለህ? እስካሁን ለምንድን ነው ያልተለቀቀው? ለምን ቆየ? 12ኞች ከኛ በኋላ እንኳን ተፈትነው ውጤታቸው ተለቋል፣ ኤግዚት ኤግዛም ተለቋል፣ ሁሉም ነገር ተለቆ ለምንድን ነው የቆየው እያላችሁ በጣም በርካታ ጥያቄዎችን ስትጠይቁ ነበረ። ይህንን ጥያቄ በጣም እኔም ብዙ ሰዎችን ስጠይቅ ነበረ፣ ብዙ መረጃዎችን ሳጣራ ነበረ፣ ስሞክር ነበረ ለምን እንዳልተለቀቀ። ትምህርት ሚኒስቴር ለዚህ ነገር በይፋ የሰጠው ምንም ምላሽ የለም። ግን ደግሞ አንዳንድ መረጃዎች አሁን ላይ እየወጡ ያሉ መረጃዎች እንደሚያመላክቱት ከሆነ የ12ኛ ክፍል ውጤት ዛሬ ይለቀቃል። ቀጣይ ሳምንት ላይ ደግሞ የሪሚዲያል ውጤት እንደሚለቀቅ ነው እንግዲህ የሰማሁት ማለት ነው። ስለዚህ ሁላችሁም እንግዲህ እቺን 1 ሳምንት በትዕግስት ጠብቁ እላለሁ። ራሳችሁን አታስጨንቁ፣ በውሸተኛ መረጃም ራሳችሁን አይምሯችሁን አታስጨንቁ። መልካም ይሆናል። መልካም እድል እመኝላችኋለሁ። ትምህርት ሚኒስቴር ይፋዊ የሆነ መረጃ እስካልሰጠ ድረስ ለሚዲያ ይፋ አድርጎ እንደዚህ በዚህ ሰዓት ይለቀቃል እስካላለ ድረስ የምትሰሙትን ነገር በሙሉ ማመን የለባችሁም። የሪሚዲያል እንደ 12ኛ ሞር ሴንሲቲቭ አይደለም። እናንተ አክቹአሊ የማለፍ ቻንስ በጣም አላችሁ ከነዚህ ይልቅ ማለት ነው። ምክንያቱም ዩኒቨርሲቲ ውስጥ 1 ዓመት ተምራችኋል በደንብ መጀመሪያም ትምህርት ላይ የምትጥሩ ልጆች ስለሆናችሁ ሪሚዲያሎች በዚህ ይልቅ አሁን አለመለቀቁ ነው የሚያሳስባችሁ ይገባኛል። ግን ደግሞ ራሳችሁን ስትረስፉል አታርጉ። ለምን የናንተ በጣም ሰፊ ቻንስ ነው፣ በጣም የማለፍ ቻንስ በጣም ስላላችሁ ማለት ነው። ይሄንን ይመስላል ስለ ሪሚዲያል ያለው ነገር። በቀጣይ 1 ሳምንት ውስጥ የሪሚዲያል ውጤት
እንደሚለቀቅ ነው እንግዲህ ያለኝ መረጃ ማለት ነው። ሶ ይሄ ነገር በትምህርት ሚኒስቴር ሲረጋገጥ ብቻ እንግዲህ ወደ ቀጣይ ስቴፕ ትሄዳላችሁ ማለት ነው። እንዴት ነው የምታዩት የሚለውን ነገር ራሱ ትምህርት ሚኒስቴር አሁን እኛውን ይፋ እንዳደረገው ይፋ ያደርግላችኋል ማለት ነው። ለዘንድሮ 12ኞች ደግሞ ስለ ሪሚዲያል ምንም አይነት መረጃ ሲኖር የሪሚዲያል መረጃዎችን በሙሉ የምታገኙበት ቻናላችን ነው። ቻናላችንን ተቀላቀሉ። አሁን ተፈትናችሁ ዛሬ ውጤታችሁን የምታዩ ልጆች እንግዲህ ለሁላችሁም በድጋሚ መልካም እድል እመኝላችኋለሁ። ከኛ ጋር ሙሉ መረጃውን እንግዲህ ታገኛላችሁ። ፕላስ የቴሌግራም ቻናላችን ላይ ሁሉንም ነገር እናስቀምጣለን። የቴሌግራም ቻናላችን ላይ ለዛ የቴሌግራም ቻናላችንን ጆይን አድርጉ። እንዲሁም ውጤት ስታዩ ምናልባት በኔትወርክ ኬዝ ምናምን የሚያስቸግራችሁ ካላችሁ እኛ ጋር ፈጣን ኢንተርኔት ስላለ ማየት እንችላለን። እናንተም ዩዘር ኔማችሁን ምናምን እየላካችሁ ያን ሁሉ ነገር ለመወያየት ቅሬታ እንዴት እንደምታቀርቡ ለሁሉም ነገር ቪዲዮም ሰራላችኋለሁ። በውስጥም እንተጋገዛለን፣ እረዳችኋለሁ። ለዛ ቴሌግራማችንን ተቀላቀሉ። ይሄን ቪዲዮ ላይክ አድርጉ። መልካም ውጤት ይመኝላችሁ ለሁላችሁ።